እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ። ይህን መልካም ቀን ይህን ብሩህ ቀን የሰጠን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። ደግሜ እላለሁ ከልቤም እላለሁ እግዚአብሔር መልካም ነው። አዎ ይህን ቀን የሰጠን ወንድሞቼ ይህን ቀን ማግኘት ቀላል ነገር አይደለም። በተለይ አሁን በፊቱ እንደዚህ ቁጭ ብለን በፊቱ ሆነን ባለውለታዬ ከአመድ ያነሳኸኝ ተጥዬ ብለን መዘመራችን ቀላል አይደለም። ይህን እድል የሰጠን የአባቶቻችን አምላክ እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። አያችሁ ከእግዚአብሔር ጋር መሆን ትልቅ ነገር ነው። ነቢዩ ዳዊት ምን ይላል? በሌላ ቦታ 1000 ቀን ከመሆን በእግዚአብሔር ዘንድ 1 ቀን መሆን ትልቅ ነገር ነው ይላል። እውነቱን ነው። ስለዚህ በዚህ ሰዓት እኔና እናንተም አሁን በእግዚአብሔር ፊት እንደዚህ ሆነን ስንዘምር ቃሉን ልንሰማ ስንዘጋጅ ከራሳችን ዕውቀት ከራሳችን ጥበብ ያገኘነው አይደለም፣ ግን የሰራዊት ጌታ እግዚአብሔር እሱ ስለረዳን ነው። ይሄ ሁሉ ጊዜ አይኖርም፣ ታዲያ ሁሉ አይኖርም። ስለዚህ ወገኖቼ አሁንም እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የመለኮት የሱን ሐሳብ እንዲያስተምረን እንዲገልጥልን የሱ ቅዱስ ፈቃድ ይሁንልን። ዛሬ እግዚአብሔር ቢረዳን የምንማርበት ወይም እግዚአብሔር መንፈስ ቅዱስ የሚያስተምረን መንፈሳዊ እንቅልፍና አደጋው በሚል ይሆናል። ወንድሞቼ በደንብ አድርጋችሁን ስሙኝ። ምንም በችኮላ ውስጥ ብትሆኑ ምንም እንኳን ወገኖች ምንም ነገር ይዛችሁ መሄድ ባትችሉ መንፈሳዊ እንቅልፍ አደጋ አለው የሚለውን ይዛችሁልኝ ሄዱ። የእግዚአብሔር ሰው ነኝ እያልን መንፈሳዊ ሰው ነኝ እያልን የክርስቶስ ተከታይ ነኝ እያልን በእንቅልፍ ውስጥ ብንኖር በድንዛዜ ውስጥ ብንኖር ወገኖቼ አደጋ አለው። መልእክቱ ይሄ ነው የዛሬ። ለዚህ ነው ርዕሳችን መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው። ወንድሞቼ ይሄ እውነት ነው። ስለዚህ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምን አለው አልኳችሁ? አደጋ አለው። በወቅቱ ሊታከም በወቅቱ ሊገራ ሊስተካከል ይገባዋል። አልበለዚያ ምን ይሆናል? መንፈሳዊ እንቅልፍ ወንድሞቼ ለመንፈሳዊ ሞት አሳልፎ ይሰጠናል። መንፈሳዊ ሞት እንደ ስጋዊ ሞት አይደለም፣ ሁለተኛ ሞት ነው። ይሄ ደግሞ ከእግዚአብሔር መለየት ነው። በሌላ አነጋገር ሲኦል ማለት ነው። ስለዚህ መንፈሳዊ እንቅልፍ ምንድነው ብለን ባለፉት ጥቂት ሳምንታት ከኔ ጋር የነበራችሁ ስንማር ቆይተናል። መንፈሳዊ እንቅልፍ ምንድነው አለ? መንፈሳዊ እንቅልፍ ማለት በእግዚአብሔር ነገር በመንፈሳዊ ሕይወት ጉዳይ ፈዛዛ ደንዛዛ መሆን ሀሎተ እግዚአብሔር ወይም እግዚአብሔር ከኛ ጋር መሆኑን አልሰማን ሲለን ይሄ መንፈሳዊ እንቅልፍ ነው። መንፈሳዊ ድንዛዜ ነው። መንፈሳዊ ድንዛዜ እንደ ጋንግሪን ነው አለ። ጋንግሪን የሚባል በሽታ አለ። ብዙውን ጊዜ የእግር ቲሹዎችን ይገላል። ከዛ እግር እየደነዘ ይሄዳል። ወይ እግር ይቆረጣል ወይም ሰውየው ይሞታል። መንፈሳዊ እንቅልፍ ወንድሞቼ እንደዚህ ነው፣ እንደ ጋንግሪን ነው። በእግዚአብሔር ቤት ውስጥ አለን እንላለን፣ እግዚአብሔርን አናመልክም አናቆም። የእግዚአብሔር መኖር ወይም የእግዚአብሔር ሀሎቱ እንኳን አይሰማን። ስለዚህ ይሄ ጥንቃቄ ይጠይቃል ብለናል። በነገራችን ላይ ይህን ትምህርት አስቀድመን የጀመረው ከመንፈሳዊ ዕውርነት ነው የጀመርነው። መንፈሳዊ ዕውርነት በወቅቱ ካልታከመ ለመንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አሳልፎ ይሰጠናል። መንፈሳዊ እንቅልፍ ደግሞ በወቅቱ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል። መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው። ይሄ ደግሞ ሁለተኛ ሞት ነው፣ ሲኦል ነው አለን። በነገራችን ላይ ይሄ ትምህርት ያመለጣችሁ
ከስር ባስቀመጥኩት ሊንክ ላይ ቤተ እስጢፋኖስ በሚለው ሄዳችሁ ብትመለከቱት ይጠቅማችኋል። እግረ መንገዳችሁን ሰብስክራይብ ብታደርጉት እግዚአብሔር ይከብርበታል፣ እናንተም ትባረኩበታላችሁ፣ ትጠቀሙበታላችሁ። ይሄ የእግዚአብሔር ስራ እንጂ የሰው ስራ አይደለምና። ስለዚህ ወንድሞቼ ለኔም ይረዳኛል። በነገራችን ላይ ሰብስክራይብ ስታደርጉ ላይቭ ዩቲዩብ ላይ ወጥቼ ማገልገል እችላለሁ። አሁን ላይቭ መውጣት አልችልም እና በዚህ ተባበሩ። መንፈሳዊ እንቅልፍ ምንድነው አለን ወገኖች? መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት የሰው ልጅ ልቦና ፈዛዛ ደንዛዛ ሲሆን ሰው በህይወቱ ሀሎተ እግዚአብሔር የእግዚአብሔር መኖር አልሰማህ ሲለው፣ በሌላ አነጋገር መንፈሳዊ እንቅልፍ ማለት ወንድሞቼ በእግዚአብሔር ነገር ሰው አልሞቅህ አልቀዘቅዝህ ሲለው እንዲሁ ለብ ያለ ሰው ሲሆን ይሄ መንፈሳዊ ሞት ይባላል። በነገራችን ላይ ባለፈው ትምህርታችን እንዳየነው የሉዶቅያ ቤተክርስቲያን በጣም ከተወቀሰበት አንዱ ነገር ወይ ቀዝቃዛ አልሆንክም ወይ ትኩስ አልሆንክ ለብ ያልክ ነህ፣ ስለዚህ እተፋሃለሁ። ወይ ቀዝቃዛ ሆነ እንደ አሕዛብ ክርስቶስን እንደማያውቅ ሰው እንዳልተጠመቀ ብትሆን ይሻላል። አለበለዚያ ደግሞ መንፈሳዊ ሆነ እንደ ቅዱሳን አባቶች እንደ ሐዋርያት ብትሆን መልካም ነው። አንተ ግን የሎዶቅያ ቤተክርስቲያን ምእመናን ሆይ እናንተ ግን ለብ ያላችሁ ስጋዊ ስለሆናችሁ ልተፋችሁን። ሰው ወንድሞቼ ሰው ሶስት አይነት ፍጥረት አለው። ባለፈው ትምህርታችን እንዳየው ሶስት አይነት ሰዎች አሉ። አንደኞቹ ፍጥረታዊ ሰው or we call them natural man። ፍጥረታዊ ሰው በቃ ያልተጠመቀ እግዚአብሔርን የማያውቅ መብላትና መጠጣት መኖር ኤቲስት ማለት ነው። ሁለተኛዎቹ ሰዎች መንፈሳዊ ናቸው። እነዚህ ተጠምቀዋል፣ ክርስቲያኖች ናቸው፣ ለእግዚአብሔር ተለይተዋል፣ እንደ እግዚአብሔር ሐሳብ ይሄዳሉ፣ እንደ ቅዱሳን አባቶቻችን እንደ ሐዋርያት ወገኖቼ፣ እንደ ጻድቃን እንደ ሰማዕታት ናቸው። ሶስተኛው ሰው በሁለቱ መካከል ያለው ለብ ያልክ የተባለው ስጋዊ ሰው ነው። ተጠምቋል፣ እግዚአብሔርን አያውቀው። ክርስቲያን ነኝ ይላል፣ የክርስትና ህይወት እሱ ውስጥ የለም። ስጋዊ ሰው ወይም ካርናል ይባላል። ስለዚህ ወገኖቼ መንፈሳዊ እንቅልፍ ምንድን ነው ብለን ብንል የእግዚአብሔር ነገር ሰው የማይሰማው ከሆነ ወይም በእግዚአብሔር ነገር አልሞቅህ አልቀዘቅዝህ ያለው ሲሆን ይሄ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ ይባላል። ይሄ ብቻ አይደለም ወንድሞቼ፣ መንፈሳዊ እንቅልፍ ማለት ልቡ የደነደነ ልቦናው የጨለመ ከእግዚአብሔር ህይወት የራቀ እንደማ እንደ አሕዛብ። መድኃኒታችን ኢየሱስ ክርስቶስ እኮ ይህንን ነገር ይሄ ህዝብ መስማት ይሰማል ግን አያስተውልም፣ ማየት ያያል ግን አይመለከትም፣ የህዝቡ ልብ ደንድኗል፣ የህዝቡ ልብ ጨልሟል፣ ወደ እኔ እንኳን በንስሐ ተመልሰው እንዳልፈውሳቸው ልባቸው ደንዝዟል ብሎ በማቴዎስ ወንጌል ምዕራፍ 13 ኢሳይያስንም ጠቅሶ ወንድሞቼ በኢሳይያስ ምዕራፍ 6 ቁጥር 9 አካባቢ ላይ ጠቅሶ በህዝቡ እንዳዘነ ተናግሯል። ይሄ ብቻ አይደለም። ቅዱስ ጳውሎስ በዘመኑ ሲያስተምር ወንድሞቼ ለኤፌሶን ቤተክርስቲያን በጻፈው መልእክቱ ልጆቼ ሆይ እናንተ እንደ አሕዛብ አይደላችሁም። አሕዛብ ልቦናቸው ከእግዚአብሔር ልቦናቸው ስለደነደነ ልቦናቸው ስለጨለመ ከእግዚአብሔር ራቁ። እናንተ ከክርስቶስ ይህንን አልተማራችሁም። እናንተ ኤፌሶን ቤተክርስቲያን ምእመናን ሆይ አለ። ይህን ቃል የምታገኙት ኤፌሶን ምዕራፍ 4 ከቁጥር 18 ጀምሮ ነው። ልጆቼ እናንተ እንደ አሕዛብ አትሁኑ፣ እንደ አሕዛብ አትሁኑ፣ ይልቁንም ክርስቲያኖች ሆይ በአእምሮአችሁ መንፈስ ተለወጡ፣ በአእምሮአችሁ ታደሱ፣ የእግዚአብሔር ሰው ሁኑ፣ የክርስቶስ ሰው ሁኑ፣ መንፈሳዊ ሰው ሁኑ፣ መንፈሳዊ ሽታይ መንፈሳዊ መዓዛ ይኑራችሁ ብሎ ቅዱስ ጳውሎስ እንዳለ ባለፈው ተመለከትን። ምንድነው ያላቸው? አሕዛብ ባለማወቃቸው ጠንቅ
በልባቸው ድንዳኔ ጠንቅ ልቦናቸው ጨለመ፣ በዚህ የተነሳ ከእግዚአብሔር ራቁ አለ። ከእግዚአብሔር መራቅ ወገኖቼ ሁለተኛ ሞት ነው። ስለዚህ ክርስቲያኖች ተጠንቀቁ አለ። ዛሬም እግዚአብሔር መንፈስ ቅዱስ እኔንና እናንተን ወንድሞቼ ከእግዚአብሔር እንዳትርቁ አለን ስትሉ የሞታችሁ እንዳትሆኑ ተጠንቀቁ ይለናል። ስለዚህ ኤፌሶን ቤተክርስቲያንን ቅዱስ ጳውሎስ ልጆቼ እናንተ ከክርስቶስ እንደዚህ አልተማራችሁም፣ የቀደመውን የማይጠቅመውን ሕይወታችሁን አሮጌውን ሕይወታችሁን አስወግዷችሁ በአእምሮአችሁ መንፈስ ታደሱ፣ ተለወጡ፣ ክርስቶስን ምሰሉ፣ ክርስቶስን ልበሱ አለ። እና ይሄ ቃል የሚገኘው ወንድሞቼ ይሄ ቃል የሚገኘው በኤፌሶን ምዕራፍ 4 ከቁጥር 17 እስከ 23 ነው። እናንተ ይሄንን አንብቡ። እና እንግዲህ ይሄን ትምህርት በነገራችን ላይ ያመለጣችሁ ቤተ እስጢፋኖስ በሚለው ገብታችሁ እዛ ስር ሊንክ አስቀምጫችኋለሁ፣ ብትከታተሉት ይጠቅማችኋል። ይሄን ብቻ አይደለም፣ ቅዱስ ጳውሎስ የኤፌሶን ቤተክርስቲያንን ብቻ አይደለም የሮሜ ቤተክርስቲያን እንደዚህ አስቸግረውት ነበር በመንፈሳዊ እንቅልፋምነታቸው። ወንድሞቼ እግዚአብሔር መንፈስ ቅዱስ ዛሬ እኛን ሲመለከተን ምን ይለን ይሆን? ጎሽ ልጆቼ ነቃችሁ የተጋችሁ ናችሁ ይለናል ወይስ ደግሞ እንደ ሮሜ እንደ ኤፌሶን እንደ ሎዶቅያ ቤተክርስቲያን እግዚአብሔር ያዝንብን ይሆን? ቅዱስ ጳውሎስ ታዲያ የሮሜን ቤተክርስቲያን ልጆቼ ሆይ እባካችሁ ሰዓቱ ደርሷል፣ እንግዲህ ንቁ፣ በአግባቡ ተመላለሱ፣ በክርስቶስ መንገድ ሂዱ፣ የክርስቶስ መንገድ እጅግ ጠባብ ነች፣ በዲያብሎስ መንገድ አትሂዱ፣ እሱ ሰፊ ነው፣ ብዙ ሰው በዛ ጋር ነው የሚሄደው። ይቅርታ። ስለዚህ በዛ መልክ አትሂዱ። ካመንበት ቀን ይልቅ የመዳናችን ቀን ወደኛ እየደረሰ ነው። የጌታ የክርስቶስ ቀን ወደኛ እየደረሰ ነው። ስለዚህ ልጆቼ በአግባቡ ተመላለሱ፣ በክርስቶስ መንገድ ሂዱ አለ። የክርስቶስ መንገድ ምንድነው አለ ወገኖቼ? የክርስቶስ መንገድ ፍቅር ነው ወንድሞቼ። የክርስቶስ መንገድ ምህረት ነው። የክርስቶስ መንገድ ይቅር ባይ መሆን ነው። የክርስቶስ መንገድ ለእግዚአብሔር መለየት ጻድቅ መሆን ነው። የክርስቶስ መንገድ በቅድስና በንጽህና መኖር ነው። ኢየሱስ ክርስቶስ እግዚአብሔር አብን እንዳስደሰተ በቀረ ዘመናችን ለክርስቶስ መኖር ነው። የክርስቶስ መንገድ ይሄንን ነው። ስለዚህ ቅዱስ ጳውሎስ ምን አለ? ልጆቼ ሆይ እናንተ የሮሜ ቤተክርስቲያን ልጆቼ ሆይ በአግባብ ተመላለሱ፣ ጌታን እንዴት ደስ እንደምታሰኙ ወቁ፣ ዘመኑን ወቁ፣ ከእንቅልፍ ንቁ፣ የመዳናችን ቀን ወደኛ ደርሷል ብሎ በአግባቡ ተመላለሱ ብሎ አለ። ከዚህ ሁሉ አልፎ ምን አለ? በአግባቡ መመላለፍ ብቻ ክርስቶስን ልበሱት አለ። እንደው ምን አለን? ክርስቶስን መልበስ ምንድን ነው ብለን ክርስቶስ በስጋ ማርያም በምድር ላይ በተመላለሰበት ጊዜ የነበረው የሱ ህይወት እናንተም ይኑራችሁ ማለት ነው አለ። ሮሜ ምዕራፍ 13 ከቁጥር 11 እስከ 14 አንብቡ። እኛ ባለፈው ይሄንን ስላነበብን እኔ ወደዛ አልመለስም። ስለዚህ ለዚህ ነው እንግዲህ ዛሬ እግዚአብሔር የሚያስተምረን መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው ልጆች ወንድሞቼ። የእግዚአብሔር ሰዎች ነን ብለን እያል ግን ሆነን ሳንቀር አትርፈናል ብለን እያለን በኪሳራ ውስጥ የምንኖር ከሆነ ምን ይጠቅመናል? ስለዚህ መንፈሳዊ እንቅልፍ ምንድነው? ወይም መንፈሳዊ ድንዳኔ እንደ ጋንግሪን ነው፣ አደገኛ ነገር ነው፣ መታከም አለበት አለ። በነገራችን ላይ ከዛን በፊት በዚሁ ቤተ እስጢፋኖስ በሚለው ሄዳችሁ ይሁት ስለ መንፈሳዊ ዕውርነት ሁሉ ተማር። መንፈሳዊ ዕውርነት ወንድሞቼ፣ መንፈሳዊ ዕውርነት ማለት ምን ማለት መሰላችሁ? ሰውየው ወይም ሴትየዋ እግዚአብሔርን የሚያመልኩ ይመስላቸዋል፣ እነሱ የሚያመልኩት ጣዖት ነው። እግዚአብሔርን የሚያገለግሉ ይመስላቸዋል፣ እነሱ የሚያገለግሉት ዲያብሎስ። ይሄ መንፈሳዊ ዕውርነት ነው ብለን መድኃኔዓለም ክርስቶስ በዘመኑ ለነበሩት የቤተ መቅደሱ ሰዎች ምን እንዳላቸው አይተን ተማርን። እንዳልኳችሁ ያው ሊንኩ ስላለ ሄዳችሁ ማየት ትችላላችሁ። በነገራችን ላይ መንፈሳዊ እንቅልፍ እንግዲህ አሁን ያለንበት ምናልባት ዛሬና በሚቀጥለው ሳምንት ብቻ ነው። መንፈሳዊ እንቅልፍ አደገኛ ነው አይደለም? መንፈሳዊ እንቅልፍ ወንድሞቼ በቦታውና በሰዓቱ ካልሆነ ስጋዊ እንቅልፍ እንኳን አደገኛ ነው። አንደኛ ሰውን ያዋርዳል። ትልቅ ስብሰባ ላይ ሆናችሁ ትልልቅ ሰው ባለበት ቦታ አንድ ሰው እንቅልፉን ቢተኛ ይሄ ሰው ምን ሆኖ ነው ያሰኛል እኮ፣ ነውር ነው፣ ያሳፍራል። አንደኛ ይሄ ብቻ አይደለም፣
ስጋዊ እንቅልፍ በቦታው ካልሆነ ወገኖቼ ህይወትን ያሳጣል። ብዙ ሹፌሮች ሲነዱ እንቅልፍ ወስዷቸው ገደል የገቡ አሉ። ይሄ ስጋዊ ነው። እኛ እየተማርን ያለነው ስለ መንፈሳዊ እንቅልፍ። መንፈሳዊ እንቅልፍ ወንድሞቼ በጊዜ ካልታከመ አደጋ አለው። ለመንፈሳዊ ሞት አሳልፎ ይሰጠናል። መንፈሳዊ ሞት ደግሞ ከእግዚአብሔር መራቅ ነው። ይሄ ሲኦል ነው ብለን ተነጋገርን። ግን አጠቅለል ባለ መልኩ ባለፈው ስንመለከት በወፍ በረር ምናልባት አንዳንዶቻችሁ ሚስ አድርጋችሁት ከሆነ መንፈሳዊ እንቅልፍ ለመሆኑ ምንድን ነው ብለን ስንል መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ወይም በእግዚአብሔር ነገር ንቁና ዝግጁ አለመሆን፣ ይልቁንም በመንፈሳዊት እንቅልፋም ፈዛዛ ደንዛዛ መሆን፣ ልበ ደንዳና ልቡ የጨለመ መሆን፣ የእግዚአብሔርን እውነት አለመረዳት፣ የእግዚአብሔርን እውነት አለመረዳት። ለዚህ እኮ ነው መድኃኒታችን ኢየሱስ ክርስቶስ የኢሳይያስ ምዕራፍ 6 ቁጥር 9 ጠቅሶ በማቴዎስ 13 ላይ ይህ ህዝብ መስማትን ይሰማል አያስተውልም፣ ማየትን ያያል አይመለከትም፣ በዚህ የተነሳ ወደ እኔ አይዞርም እኔም አልፈውሰውም፣ ይህ ህዝብ ልቡ የደነደነ ልቡ የጨለመ ህዝብ ነው ብሎ ያለው። ዛሬ እኛን ምን ይለን ይሆን ወገኖቼ? ስለዚህ መንፈሳዊ እንቅልፍ ማለት ልበ ደንዳና የእግዚአብሔር ሀሎተ እግዚአብሔር የማይሰማው ሰው ብሎ በጥርጣሬ የሚኖሩ ይላሉ። ግን እውነታውን ሰው ሞቶ ይነሳል፣ ትንሣኤ ይኖራል። እንግዲህ እንዲህ የሚል ሰው ባጭሩ በመንፈሳዊ ህይወት ፈዛዛ፣ ስሜት አልባ፣ የእግዚአብሔር ነገር ምንም የማይመስለው፣ ፓሽን የሌለው፣ ስለ እግዚአብሔር ሲነገር ልቡ ማይነቃቃ፣ ድንዙዝ ፍዙዝ አሉ እኮ የእግዚአብሔር ሰዎች እኮ ስለ እግዚአብሔር ነገር እኮ ሲነገራቸው ልባቸው ይቃጠልባቸዋል። እንዲህ አይደል ሐዋርያት ያሉት? ሐዋርያት ወደ ኤማሁስ ሲጓዙ ክርስቶስ ሶስተኛ ሆኖ አብሯቸው ይላል። በኋላ እሱ የሚናገረው ቃል ምን አሉ? በኋላ እሱ መሆኑን ሲያውቁ የሚገርም ነው፣ ልብ ሲናገር እኮ ልባችን ይቃጠልብን ነበር አሉ። ስለዚህ አንድ መንፈሳዊ ሰው የእግዚአብሔርን ነገር የማይሰማው ከሆነ እሱ ወገኖች ችግር አለበት፣ በመንፈሳዊ እንቅልፍ ውስጥ ነው ያለው። ወይም ደግሞ መንፈሳዊ እንቅልፍ ማለት ሰውየው ክርስቲያን ነኝ ይላል፣ ግን ህይወቱ በሐሰትና በውሸት ውስጥ ነው የሚመላለሰው። ይሄ ብቻ አይደለም አንድ ያነሳ ነው ወገኖቼ። መንፈሳዊ እንቅልፍ ማለት በዚህ ምድር ላይ ስንኖር ለስጋ ብቻ መኖር፣ ያለኝ ይበቃኛልን አለማወቅ፣ በመጠን መኖርን አለማወቅ፣ እኔ እኮ እግዚአብሔር ካለኝ፣ እኔ እኮ ክርስቶስ ካለኝ ብቻውን በቂ ነው ብሎ አለማለት። ይሄ አደገኛ ነው። በአጠቃላይ በመንፈሳዊ ህይወት መዓዛ ማጣት። ክርስቲያኖች መዓዛ አላቸው ወንድሞቼ። ቅዱስ ጳውሎስ እኛ እኮ የክርስቶስ መዓዛዎች ነን፣ ለሚድኑት ህይወት የሚሰጥ መዓዛ፣ ለሚጠፉት ለሚሞቱት ሞት የሚያመጣ መዓዛ ነን እኛ ክርስቲያኖች፣ እንደዛ ነን። ስለዚህ ወገኖቼ ክርስትና ህይወት መዓዛ አለው። ስለዚህ ያን መዓዛ ከሌለን፣ በተቃራኒው ደግሞ ምን ሰነፍጥ ምን ሸት ከሆነን መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ተጣብቶናል ማለት ነው። ለዚህ ነው እንግዲህ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ጀምሮ ለሚጠፉት ወይም ለሚሞቱት የሞት ሽታ፣ ለሚድኑት የህይወት ሽታ ነን፣ እኛ የክርስቶስ መዓዛዎች ነን አለ። አያችሁ? እና ይሄ እንግዲህ መንፈሳዊ እንቅልፍ ማለት ይሄ ነው። አያችሁ? እግዚአብሔር ታዲያ ምንድነው ከኛ የሚፈልገው? እግዚአብሔር መንፈሳዊ እንቅልፍን መንፈሳዊ ድንዛዜን የሚጠላ ከሆነ ወንድሞቼ እግዚአብሔር የሚፈልገው በመንፈሳዊ ህይወታችን ንቁ፣ ትጉህ፣ በጸሎት የምንተጋ፣ በጾም የምንተጋ፣ ቃሉን ለመስማት የምንተጋ እና ነቅተን ተክተን የምንጠብቅ፣ ይሄ በእንግሊዘኛ ዋችፉልነስ። ራሱ መድኃኔዓለም ክርስቶስ እኮ አደራ ባለው ትምህርት በኋላ መጣበታለሁ፣ አደራ ስመጣ ተኝታችሁ እንዳላገኛችሁ እኮ ነው ያለው። ስለዚህ እግዚአብሔር የሚጠብቀው ከኛ በመንፈሳዊ ህይወታችን ንቁ፣ አለርት ሆነን
ስለ እግዚአብሔርና ስለ መንግስቱ ጉዳይ ትጉ ሆነን ንቁ ሆነን መጠባበቅ ሲሆን ላደለው የእግዚአብሔርን መንግስት መምጣት በማስቸኮል። ምን ማለት ነው የእግዚአብሔርን መንግስት ማስቸኮል? ቅዱስ ጴጥሮስ ቃል ነው በነገራችን ላይ። ይሄ አይደለም ምንድነው? የእግዚአብሔርን መንግስት እየናፈቃችሁ እያስቸኮላችሁ ጠብቁ ማለት። ሰው በመንፈሳዊ ህይወት ወንድሞቼ ቢዚ ከሆነ፣ በመንፈሳዊ ህይወት የሚጥር ጎበዝ ሰው ከሆነ ጊዜው ይሮጣል እሱ ለማለት ነው። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 2 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ይሄ ሁሉ እንግዲህ የሚቀልጥ ሆነ ምድር ትቀልጣለች ይላል። ምድር እንደ ቆርቆሮ ትቀልጣለች። የእግዚአብሔርን ቀን መምጣት እየጠበቃችሁ አለርት ሆናችሁ ንቁ ሆናችሁ እየጠበቃችሁ እያስቸኮላችሁ ነው የሚለው። እያስቸኮላችሁ በቅዱሱ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል ይላል። ስለዚህ የሚጠበቅብን ይሄ ነው። ይሄ ብቻ አይደለም፣ ስለ ክርስቶስና ስለ መንግስቱ ለማወቅ መጓጓት። ይሄ ነው እግዚአብሔር ይፈልገው። ለመማር መጓጓት፣ ከተማሩ በኋላ ደግሞ በህይወት ለመኖር መጣር፣ እያንዳንዱን ቀን በአግባቡ መኖር። ይሄ ነው እግዚአብሔር ከኛ የሚፈልገው። እግዚአብሔር ከኛ የሚፈልገው ይሄንን ነው ወንድሞቼ። በእውቀት በጥበብ መመላለስ፣ በክርስቶስ መንገድ መሄድ። በዲያብሎስ አይደል፣ በክርስቶስ መንገድ። የክርስቶስ መንገድ በጣም ጠባብ ነች። ክርስቶስ መንገድ ምንድነው ብለናል? ፍቅር ነው ብለናል። ይቅርታ ነው ብለናል። ርህራሄ ነው ብለናል። የክርስቶስ መንገድ ወገኖቼ ቅድስና ንጽህና ነው ብለናል። እና ይህንን ተመለከት። ዛሬ የምንመለከተው ወንድሞቼ ትንሽ ይሄ እንግዲህ ባለፈው የተማርነው ነው። ዛሬ የምንመለከተው ወይም ትኩረት የምናደርገው ወደ መጨረሻ አካባቢ ስለሆነ ሶስት ነገሮችን እናያለን። አንደኛው የክርስቶስ በዚህ በመንፈሳዊ እንቅልፍ ወይም በመንፈሳዊ ድንዛዜ ዙሪያ መድኃኒታችን ኢየሱስ ክርስቶስ የተናገረውን እናነሳለን። ምን አለ? አደራ ልጆቼ፣ የክርስቶስን አደራ እናነሳለን። የአደራ ቃል ተግቶ እሱን ስለመጠበቅ ድንገት ስመጣ ተኝታችሁ እንዳላገኛችሁ አደራ፣ እሱን እንመለከታለን። አንድ ሁለተኛ ዛሬ በጣም አደገኛ የሆነ በጣም የሚያስፈራ ስለ እንቅልፋም እረኞች ሲሆኑ ኃላፊነት የተሰጣቸው ሲሆኑ የበጎች እረኞች ሲሆኑ እንቅልፋቸውን ለሽ ስለሚያደርጉት አገልጋዮች እናነሳለን። ራሱ እግዚአብሔር ምን እንዳላቸው እንቅልፍ ስለሚወዱ አገልጋዮች በመጨረሻ እግዚአብሔር ቢረዳን በእንቅልፋምነታቸው ባለፈው ሶስት ቤተክርስቲያን አይተናል። ዛሬ ሁለት እናያለን። ባለፈው እነ ሰርዴስ ቤተክርስቲያን አይተናል የተወቀሱ፣ እነ ሎዶቅያ ቤተክርስቲያን አይተናል፣ እነ ሮሜ ቤተክርስቲያን አይተናል። ዛሬ እግዚአብሔር ቢረዳን ሁለቱን ቤተክርስቲያን በተለይም ደግሞ የኤፌሶንና የተሰሎንቄን ቤተክርስቲያን የተወቀሱትን በእንቅልፋምነታቸው እነሱን እንመለከታለን። ወደ ክርስቶስ ያደራ ቃል ስንመለስ መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ። ድንገት ስመጣ አደራ ተኝታችሁ እንዳላገኛችሁ ልጆቼ ተመልሼ እመጣለሁ፣ ነገር ግን እኔ ስመጣ ተኝታችሁ እንዳላገኛችሁ አደራ። ማርቆስ ምዕራፍ 13 ከ31 ጀምራችሁ ሄዳችሁ አንብቡ። ምን አለ ክርስቶስ? መቼ እንደምመጣ አታውቁም፣ ተጠንቀቁ፣ ተግታችሁ ጠብቁኝ። ድንገት ስመጣ ተኝታችሁ እንዳላገኛችሁ አደራ፣ እኔ ድንገት ነው የምመጣው ብሎ አለ። ስለዚህ ምንድን ነው ያለው? ሰዓቱን አታውቁትም፣ መቼ እንደሆነ አታውቁትም። ስለዚህ ተጠንቅቃችሁ ተግታችሁ እየጸለያችሁ ጠብቁኝ አደራ። ይህ ቃል ማርቆስ ወንጌል ምዕራፍ 13 ከ31 እስከ 37 ነው። እንደዚህ ይላል፣ ሰማይና ምድር ያልፋሉ፣ ቃል አያልፍም። ይሄ እውነት ነው። this is fact። አያልፍም። ሰው ላይ ሰማይ ይችላል፣ ግን ቃል እውነት። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ወይም ልጅም ቢሆን ከአባት በቀር የሚያውቅ ማንም ሰው የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። በቃ አደራ እንዳትተኙ። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። በነገራችን ላይ ኤክስኪውዝ መስጠት ጥቅም የለውም። እንደዚህ ስለሆነ የቤተ ክርስቲያን አገልጋዮች እንደዚህ ስለሆኑ የቤተ ክርስቲያን አባቶች ራሳቸው እንደዚህ it doesn't matter።
ከኛ ቅጣት ከመቀጣት አያድንም። የሚሻለው እነሱን ትቶ እኛ በምንችለው መጠን በገባን መጠን እንደ እግዚአብሔር ሐሳብ መኖር ነው እንጂ ምክንያት መደርደር ምንም ጥቅም የለውም። ልክ ልጄን እንደምለው ልጄ ትምህርት ቤት ቅድም ደወሉልኝ ለምን አጠፋ ምን ሆነ ነሱ ላይ ጓደኞቼ እንደከሌን እንትና እንዲህ ስላደረጉ እነሱ እኮ ከቅጣት አያድኑም እለዋለሁ። ስለዚህ ወገኖቼ መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ድንገት ስመጣ ተኝታችሁ እንዳላገኛችሁ አደራ። በነገራችን ላይ እንደ ሰው ሞኝ አለ እንዴ? ሰው እኮ በጣም ሞኝ ነው። ክርስቶስ እመጣለሁ ስመጣ አመጣጤ እንደዚህ ነው፣ እንደዚህ ሆናችሁ ጠብቁኝ ያለ እየሰማ እንዳልሰማ ዝም ብሎ ይቀጥላል። አይሰው ከንቱ አይሰው። ለማንኛውም እንደዚህ ያለ ቁጥር 33 ላይ ማርቆስ 13:30 ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮቹ ስልጣን ለእያንዳንዳቸው ስራን ሰጥቶ በረኛው እንዲተጋዞ እንደሄደው ነገር ነው የሚሆነው። ድንገት ይመጣል ባለቤቱ ይቆጣጠራል። የዛን ጊዜ ሲተጋ ያላገኘው ባሪያ ትልቅ ቅጣት ይጠብቀዋል። ሲተጋ የተገኘ ግን ይሾማል፣ ይሸለማል። እንደዚህ ያለ ቁጥር 35 እንግዲህ በማታም ሊሆን ይችላል ይመጣው በማታም ቢሆን ወይም በኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳም ቢሆን ባለቤቱ መቼ እንደሚመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ድንገት ነው የሚመጣው አለ ክርስቶስ። ድንገት ነው የሚመጣው ወንድሞቼ። ክርስቶስ ከትልቁ ፍቅሩ የተነሳ እሱ ባሰበበት ቀን ይመጣል፣ አይዘገይም። እሱ ባይመጣ እንኳን እኛ እንሄዳለን። ሞኞች አትሁኑ። የእግዚአብሔር ቃል ሞኞች አትሁኑ ይላል ቅዱስ ጳውሎስ። ደግሞ ለካ ሞኝ የሆኑበት ነው። እኛ እኮ አናይም። አንዳንዶቻችን አያቶቻችን ሄደዋል፣ አባቶች እናቶቻችን ሄደዋል፣ ታላላቆቻችን ሄደዋል። ግን እኛ ዛሬም አናስተውልም። የሚመጣ አይመስለኝም ብለን እንቅልፋችንን ለሽ እንላለን። ስለዚህ ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ አደራ ብሏል። ይሄ የክርስቶስ የአደራ ቃል ነው። አያችሁ፣ ስለ መንፈሳዊ እንቅልፍ ስንነጋገር የሚያሳዝነውን ሁለተኛውን ክፍል ልንገራችሁ። የሚያሳዝነው በጎችን እንዲጠብቁ ነቅተው እንዲጠብቁ በጎቹን ከአውሬ እንዲጠብቁ በጎቹን እንዲጠብቁ እንዲመግቡ የተሾሙ እረኞች በጎቹን ጥለው ሲተኙ እንዴት ያሳዝናል! እንዴት ያሳዝናል ወንድሞቼ። እረኛ ጠብቅ ተብሎ እሱ ግን እንቅልፉን ላሽ የሚል በአውሬ መጥቶ ሊበላቸው ይችላል። በጎቹ ላይ ጠግቡ ይችላሉ። ያ እረኛ አይደለም፣ መልካም እረኛ አይደለም። ስለዚህ የሚያሳዝነው መንፈሳዊ መሪዎች ወይም እረኞች የተባሉ ወይም የእግዚአብሔር አገልጋዮች እንኳን በዚህ በመንፈሳዊ እንቅልፍ በመንፈሳዊ በሽታ የሚጠቁ ናቸው። ምዕመናን ብቻ አይደሉም። ይሄንና እናንተ ብቻ አይደለም። ትልልቅ አገልጋዮችን በዚህ ዘመን በመንፈሳዊ እንቅልፍ ይጠቃሉ፣ በጣም ይጠቃሉ። በነገራችን ላይ በዚህ ዘመን ብቻ አይደለም፣ ራሱ በክርስቶስ ዘመንም አስቀድሞ በብሉይ ኪዳን ዘመንም ይሄ ነገር ነበር። እና የሚያሳዝነው ሰው እረኛ ሆኖ እንቅልፋም ሲሆን አያችሁ። እረኞች ደግሞ እንቅልፋም ሲሆኑ በደሉ እጥፍ ነው እኮ ለነሱ። ለዚህ ነው ቅዱስ ያዕቆብ ስለ አገልጋዮች ስለ አስተማሪዎች ሲናገር ጥንቃቄ፣ ሁሉ ሰው አስተማሪ አይሁን፣ ሁሉ ሰው አስተማሪ ይሁን፣ ሁሉ ሰው እረኛ ይሁን። ለምን? እረኛ ሁለት እጥፍ ኃላፊነት አለበት። አንድ ስለ ራሱ፣ ሁለት ስለ በጎቹ። ወንድሞቼ ሆይ ከእናንተ ብዙዎች አስተማሪ አይሁኑ፣ የባሰው ፍርድ እንዳንቀበል ታውቃላችሁ ብሎ አለ። አያችሁ። ስለዚህ እዚህ ጋር ላመጣ የፈለኩት የሚያሳዝነው መንፈሳዊ መሪዎች እረኞች የተባሉ የእግዚአብሔር አገልጋዮች፣ ይሄ ማለት ወንድሞቼ እግዚአብሔር ኃላፊነት የሰጣቸው በጎችን ጠብቁ፣ ጠቦቶችን ጠብቁ፣ ግልገሎችን ጠብቁ፣ መግቡ የተባሉት አገልጋዮች እንቅልፋም ሆነው ሲገኙ ይሄ እጅግ አደገኛ ነው፣ በጣም አደገኛ ነው። ይህንን የምታዩት ለምሳሌ ኢሳይያስ ምዕራፍ 56 ሄደን ብናነብ በዛን ዘመን የነበሩት ጉበኞች ይላቸዋል። ጉበኛ ማለት እረኞች፣ የእስራኤል እረኞች በጣም እንቅልፋም ሆነው እግዚአብሔር አዘዘባቸው።
እናንተ በጣም እንቅልፋም ናችሁ። የእናንተ ስራ ሆዳችሁን መሙላት ነው። በጎቹን እያረዳችሁ መብላት ነው። እግዚአብሔር አዝኖባቸዋል። ከእንግዲህ እኔ ራሴ በጎቼን እጠብቃለሁ አለ እግዚአብሔር ይላል። ወገኖቼ በዚህ በሕዝቅኤል 34 ላይ እናንተ እረኞች ለበጎቼ ጉዳያችሁ አይደለም። እና ስለነሱ ሲናገር ምንድነው የእስራኤል ጉበኞች ወይም የእስራኤል መሪዎች ወይም የእስራኤል እረኞች እንቅልፋሞች ናችሁ ይላል። እንደውም ምንድነው የሚላቸው መሰል? እውሮች ናቸው። የሚገርም ነው። እረኛ ሆኖ እንቅልፋም ማነው? እረኛ ሆኖ እውር ሆኖ እንቅልፋም አያስፈራም? ኃላፊነት ተሰጥቶት በጎቹን ጠብቅ፣ ጠቦቶቹን ጠብቅ ተብሎ እስራኤል የገጠማቸው ችግር ይሄ ነው። እረኞቹ ምን ሆኑ? አንደኛ ገና ፍሮም ዘ ቢግኒንግ እውሮች ናቸው። እውሮች ሆኖ እንዴት በግ ጠባቂ እንደሆኑ ግራ የሚገባኝ። አንደኛ እውሮች ናቸው ይላል። ሁለተኛ እንቅልፍን የሚወዱ ጠባቂዎች ናቸው። እውሮች ናቸው፣ በዚህ ላይ ደግሞ እንቅልፍን ይወዳሉ። እና የእስራኤል መሪዎች ምንድን እውሮች ሆኑ እንቅልፍ የሚወዱ ጠባቂዎች ናቸው ይላቸዋል። እረኛ ሆኖ እውር ሆኖ እንቅልፍን የሚወድ በጣም የሚያሳዝን ነው። ታሪኩን ላነብላችኋለሁ። እና እውሮች የሆኑ ማንቀላፋትን የሚወዱ ጠባቂዎች፣ የማያስተውሉ እረኞች፣ እነዚህ ሰዎች ይላል። እነዚህ እረኞች እውር መሆናቸው ብቻ አልነበረም የነሱ ችግር። የእስራኤል እረኞች ችግራቸው እውር ብቻ መሆናቸው አይደለም። እውር መሆናቸው ብቻም ሳይሆን እነዚህ እረኞች ያለ ዕውቀት ናቸው፣ ዕውቀትም የላቸውም ይላል። አንደኛ እውሮች ናቸው፣ ሁለተኛ ዕውቀት አልባ ናቸው፣ ሶስተኛ እንቅልፍን ይወዳሉ አለ። ይሄ በጣም አደገኛ ነው። የሚገርማችሁ እነሱ እውሮች ብቻ አይደሉም ይላል። አነብላችኋለሁ፣ ቃሉ የኔ ቃል አይደለም። እውሮች ብቻ አይደሉም፣ ዲዳዎች ናቸው፣ አይሰሙም። የማይሰሙ ዲዳ ውሾች ናቸው፣ ሆዳቸውን የሚወዱ ናቸው ይላቸዋል። ሆዳቸውን የሚወዱ ማንቀላፋት የሚወዱ ለበጎቹ ለጠቦቾቹ ግድ የሌላቸው ናቸው። እነዚህ ሰዎች ይላል ጥቅመኞች፣ ሆዳቸውን የሚወዱ ኃላፊነታቸውን የዘነጉ ጠባቂዎች ወይም መሪዎች ናቸው ብሎ ይላል። ላንብብላችሁ እኔ የራሴ እንዳልሆነ እንድትረዱት። የኢሳይያስ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 10 ጀምሮ ስለ ጠባቂዎች፣ ስለ ጉበኞች ወይም ስለ እረኞች ነው የሚያወራው። አሁን እኔ ይሄን እዚህ ጋር የተነሳሁት ይሄ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምእመናን ብቻን አይደለም፣ መንፈሳዊ መሪዎችንም አገልጋዮችንም ያጠቃል። ካልተጠነቀቁ አደጋ አለው፣ እነሱንም ያጠቃል። አገልጋዮችን ሲያጠቃ ደግሞ የነሱ ፍርድ ደግሞ ደብል ነው በሚል ነው። እንደዚህ ይላል ኢሳይያስ 56 ከቁጥር 10 ጀምሮ፣ ጉበኞቹ ወይም ጠባቂዎቹ እውሮች ናቸው፣ ሁሉ ያለ ዕውቀት ናቸው፣ ዕውቀትም የላቸውም። ሁሉም ዲዳ የሆኑ ውሾች ናቸው። እውሮች ብቻ አይደሉም፣ ዕውቀት የላቸውም፣ ዲዳዎች ናቸው፣ ደናቁርት ናቸው። ይጮሁም ዘንድ አይችሉም። ህልምን ያልማሉ፣ ምክንያቱም መተኛት ነው እነሱ ይቃዣሉ። ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ። እነዚህ እረኞች ማንቀላፋትን ይወዳሉ። መብል ወዳጆች፣ ከቶ የማይጠግቡ ውሾች ናቸው። እነሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋላቸው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል። አያችሁ፣ እዚህ ጋር እንግዲህ ወንድሞቼ እህቶቼ እንድትገነዘቡ ፈልገው ይሄ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው። በወቅቱ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጣል። መንፈሳዊ ሞት ደግሞ ከእግዚአብሔር መራቅ ነው። ከእግዚአብሔር መራቅ ደግሞ ሁለተኛ ሞት ወይም ሲኦል ነው ብለናል። እና እሱን አነሳንና እሱን ስንማር ይሄ በሽታ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ ምእመናን ብቻም አይደለም እረኞችንም ጭምር ያጠቃል። አደራ የተሰጣቸውን አገልጋዮች ጭምር ያጠቃል በሚል ነው ሆነን የምናነበው ኢሳይያስ 56 ቁጥር 10። ጠባቂዎቹ የእስራኤል ጠባቂዎች እውሮች ናቸው፣ እረኞቹ እውሮች ናቸው። በዚህ ላይ ደግሞ ሁሉ ያለ ዕውቀት ናቸው፣ ዕውቀት የላቸውም። ዕውቀት ብቻ ማጣት አይደለም፣ እውር መሆናቸው ብቻ አይደለም፣ ዲዳዎች ናቸው፣ አይሰሙም። ሆዳቸውን የሚወዱ ናቸው፣ መብል የሚወዱ ናቸው፣ ምቾታቸውን የሚወዱ ናቸው ይላል።
ጉበኞቹ ወይም ጠባቂዎቹ ዕውሮች ናቸው። ሁሉ ያለ እውቀት ናቸው። ሁሉም ዲዳ የሆኑ ውሾች ናቸው። ይጮሁም ዘንድ አይችሉም። ህልምን ያልማሉ፣ ይተኛሉ፣ ማንቀላፋት ይወዳሉ። እነዚህ እረኞች ማንቀላፋትን ይወዳሉ። መብል ወዳጆች፣ ከቶ የማይጠግቡ ውሾች ናቸው። እነሱም ያስተውሉ ዘንድ የማይችሉ እረኞች፣ ማስተዋል የለባቸው። እነሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊታቸውም እስከ ኋላቸው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዞር ብለዋል ይላል። እንግዲህ እነዚህ የእስራኤል እረኞች የሚያስገርሙ የራሳቸውን ምኞት የራሳቸውን ጥቅም የሚወዱ መንፈሳዊ ኃላፊነታቸው ወይም ስለ በጎቻቸው ግድ የሌላቸው ናቸው። ሰነፎች፣ አንደኛ ሰነፎች ናቸው፣ ዕውሮች ናቸው፣ ዱዳዎች ናቸው። በዚህ ላይ ሆዳቸውን የሚወዱ ናቸው። ከሁሉ የበለጠ ደግሞ በጎቹን ጥለው እንቅልፍ የሚወዱ ናቸው አላቸው። አያችሁ። ስለዚህ ወገኖቼ ይሄ በሽታ እንግዲህ ይህንን ያነሳንበት ምክንያቱ ምንድን ነው መሰላችሁ? ይሄ መንፈሳዊ ድንዛዜ ወይም መንፈሳዊ እንቅልፍ አገልጋዮችን ጭምር ያጠቃል፣ ጥንቃቄ ካልተደረገበት። በነገራችን ላይ የዛኑ ያህል ደግሞ ሁሉ ሰው እንደዚህ አይደሉም። ጥቂት ይሆናሉ እንጂ በአገልግሎታቸው የተጉ እንደ እግዚአብሔር ሐሳብ የሚሄዱ አሉ። ግን ጥቂቶች ናቸው፣ ሰው ማያያቸው። ሲመችም ሳይመችም ሁሉ የሚያገለግሉ፣ ሰው ቢኖርም ሳይኖርም በጎቻቸውን የሚጠብቁ ደግሞ አሉ። ብፁዓን የሆኑ በመጽሐፍ ቅዱስም ላይ አሉ፣ በዚህም በምድራችንም አሉ። ለምሳሌ በመጽሐፍ ቅዱስ ላይ እነ ዳንኤልን ብትመለከቷቸው ታፍ በሆነበት ሰዓት በራቸውን ዘግተው ከእግዚአብሔር ጋር በጸሎት ይተጉ ነበረ። ስለ ጓደኞቹ፣ ስለ ወንድሞቹ ጭምር፣ ስለ ሀገሩ፣ ስለ ሕዝቡ ጭምር። ዳንኤል በስደት እንኳን ኖሮ በማይመች ሁኔታ ውስጥ እንኳን ሆኖ። መርዶክዮስን ብትመለከቱ በሕዝቡ ላይ አደጋ ሲመጣ ዝም ብሎ አልተኛም። ሞት ሲፈረድበት መርዶክዮስ ወንድሞቼ በብርታት በጽናት በትጋት የቆመ ሰው ነበር። በዚህም አይሁድ ድነዋል፣ ለአስቴር ነግሯት። እና አሉ በዘመናችንም እንደዚህ አይነት ሰዎች አሉ ወገኖቼ። በቤተ ክርስቲያን ዛሬም ሁሉ ሰው አይደለም መጥፎ፣ ወይም ሁሉ ሰው አይደለም ሰነፍ እረኛ። እውነተኛ እረኞች አሉ፣ የማያንቀላፉ እረኞች አሉ። እኔና እናንተ አናቃቸውም። ቅድም ብለናል እኮ በክርስቶስ መንገድ የሚሄዱ በጣም ጥቂቶች ናቸው። ላናቃቸው እንችላለን፣ በጣም ጥቂቶች ናቸው። ምክንያቱም የክርስቶስ መንገድ በጣም ጠባብ ነች። የዲያብሎስ መንገድ ነው ሰፊ፣ በዛ የሚሄዱ ብዙዎች አሉ። ስለዚህ እንደዚህ አይነት ነገር አለ። አሁን አንድ ነገር ብቻ ልንገራችሁና ሰዓቴም ስለሄደ ስለ ትምህርቴንም እዚህ ጋር ላቁመው። in the next 5 minutes አንድ ቤተ ክርስቲያን ብቻ ለጊዜው ላንሳ። በእንቅልፋምነታቸው ባለፈው ቢያንስ 3 ወይ 4 ቤተ ክርስቲያን አይተናል። መድኃኔዓለም ክርስቶስ በእንቅልፋምነታቸው የገሰጻቸው ንቁ፣ ባትነቁ መጣባቸዋለሁ። እነ ሰርዴስ፣ እነ ሎዶቅያን፣ እነ ቅዱስ ጳውሎስም በዘመኑ ለነበሩት እነ ኤፌሶን ቤተክርስቲያን፣ እነ ሮሜ ቤተክርስቲያን ንቁ፣ ከእንቅልፍ ንቁ፣ ክርስቶስ ያበራላችኋል፣ ማንቀላፋት ጥሩ አይደለም፣ አደጋ አለው እያሉ ብለዋል። አንድ ቅዱስ ጳውሎስ ኤፌሶን ቤተክርስቲያንን ምእመናን እባካችሁ ንቁ፣ በጥንቃቄ ኑሩ ያለውን እዚህ ጋር ማምጣት እንፈልጋለን። እንደዚህ ይላል፣ ልጆች ሆይ ሞኞች አትሁኑ፣ እናንተ የክርስቶስ ልጆች ናችሁ፣ እንደ ብርሃን ልጆች ተመላለሱ። እሱ ብርሃን ነው። እሱ በምድር ላይ እንደተመላለሰ እናንተም እንደ ብርሃን ልጆች ተመላለሱ። የተኛችሁ አትሁኑ፣ ይልቁንም የተኛችሁ ንቁ፣ በክርስቶስ መንገድ ተመላለሱ፣ በብርሃን መንገድ ተመላለሱ። አንተ የምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃል ይላል። ኤፌሶን ምዕራፍ 10 ላንብብላችሁ። እንደዚህ ይላል፣ የብርሃኑ ፍሬ በበጎነት በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። አሁን እንቅልፍ አያስፈልግም። እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነሱ በስውር እንኳን ስለሰሩት ያሳፍራል፣ እናንተ ከዚህ ነገር ራቁ። ቁጥር 14 ላይ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዲሁ አትመላለሱ፣ በጥንቃቄ ተመላለሱ። ቀኖቹ ክፉዎች ናቸው፣ ቀኖቹ ወቋቸው። ሞኞች አትሆኑ። አያችሁ፣ ህይወታችሁን መርምሩ። ፍሬ ከሌለው ነገር ጋር አትተባበሩ።
መንፈሳዊ እንቅልፍ ጥቅም አይጠቅምም፣ አደጋ አለው። በሚገባ በክርስቶስ መንገድ ተመላለሱ አለ። በነገራችን ላይ ቅዱስ ጳውሎስ እቺን ብዬ ባቆመው እዚህ ጋር ጥሩ ነው። የተሰሎንቄን ቤተክርስቲያንም እንደዚሁ ነው። የተሰሎንቄን ቤተክርስቲያን ቅዱስ ጳውሎስ በተለይ በሕይወት እንኖር ዘንድ ስለኛ እሱ ሞተ ባለው ትምህርቱ እኛ እንኖር ዘንድ ስለኛ ስለሞተ በቀረ ዘመናችሁ እንደሚገባ ተመላለሱ፣ እናንተ የብርሃን ልጆች ሆይ ንቁ፣ በመጠን ኑሩ ማለፉ አይቀርም። በሕይወት እንኖር ዘንድ ስለኛ እሱ ሞተ፣ ልጆች ሆይ እንደ ብርሃን ልጆች ተመላለሱ፣ ንቁ፣ ትጉም። በጨለማ ለሚመላለሱ የጨለማ ልጆች በጨለማ ለሚመላለሱ ጨለማ ነው፣ በብርሃን ለሚመላለሱ ግን ብርሃን ነው። በጨለማ ለሚመላለሱት የጌታ ቀን የክርስቶስ ቀን ልክ ምጥ እርጉዝ ሴት ላይ ምጥ ሳይታሰብ እንደሚመጣ የጌታ ቀን እንደዚህ ይሆንባቸው ከቶንም አያመልጡም። እናንተ የብርሃን ልጆች ናችሁ። ስለዚህ የቀን ልጆች ናችሁ። በመጠን ኑሩ፣ እንደሚገባ ተመላለሱ፣ መጠናችሁ ይወቁ። ለዚች ምድርና ለዚች ለዓለምና ለምድር ብቻ አትኖሩ፣ በምድር ላይ ለሰማይ ኑሩ፣ በመሬት ላይ ለክርስቶስ ለአባታችሁ ኑሩ ብሎ ቅዱስ ጳውሎስ ለተሰሎንቄ ቤተክርስቲያን አላቸው። እንደዚህ ነው ያላቸው። ይህን ላንብብና ላቁም። ወንድሞቼ ሆይ ስለ ዘመናት ስለ ወራት ማንም እንዲጽፍላችሁ አያስፈልግም። መቼ እንደሚሆን ጊዜውን ማንም ሰው እንዲነግራችሁ አያስፈልግም። የጌታ ቀን ሌባ በሌሊት እንደሚመጣ እንደዚሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም እንደዚህ አይነት ሰዎች። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፋም በሌሊት ያንቀላፋል፣ የሚሰክርም በሌሊት ይሰክራል። እኛ ግን ከቀን ስለሆንን የእምነት የፍቅርን ጠሩር የመዳንንም ተስፋ ማለት እምነትን፣ ፍቅርን፣ ተስፋን እንደ ራስ ቁር እየለበስን በመጠን እየኖርን በክርስቶስ መንገድ እንመላለሳለን ነው የሚለው። ስለዚህ ቅዱስ ጳውሎስ አደራ፣ እግዚአብሔር ለቁጣ አልመረጠንም፣ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃም ብንሆን የምናንቀላፋ ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ እሱ እኮ ለሰው ሁሉ በሕይወት እንኖር ዘንድ ክርስቶስ ለእኛ ሞተ ብሎ አለ። ስለዚህ ወንድሞቼ እዚህ ጋር ትምህርቴን አቆማለሁ። ምንድን ነው በአጠቃላይ የተማርነው ዛሬ? ባለፈው የጀመርነውን ስለ መንፈሳዊ እንቅልፍ ነው የተማርነው። መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው። መንፈሳዊ እንቅልፍ ማለት በእግዚአብሔር ነገር ትጉህ አለመሆን፣ እንቅልፋም ፈዛዛ ደንዛዛ መሆን፣ ሀሎተ እግዚአብሔር አለመሰማት፣ በጨለማ መኖር፣ ክርስቲያን ነኝ እያሉ በጨለማ መኖር፣ ልበደንዳናነት፣ ይህ መንፈሳዊ እንቅልፍ ነዋል። መንፈሳዊ እንቅልፍ ወንድሞቼ በጊዜ ካልታከመ አደጋ አለዋል። እንደውም ባለፈው ስንማር የጀመርነው በመንፈሳዊ ዕውርነት ነው። መንፈሳዊ ዕውርነት አለ። መንፈሳዊ ዕውርነት ማለት ሰውየው ወይም ሴትዮዋ እግዚአብሔርን አመልካለሁ ሲል እሱ የሚያመልከው ጣዖትን ነው፣ ዕውር ነዋ። ሰውየው እግዚአብሔርን አገለግላለሁ ወይም ሴትዮዋ እግዚአብሔርን አገለግላለሁ ይላሉ፣ የሚያገለግለው ግን ሰይጣንን ነው። ይሄ መንፈሳዊ ዕውር ነው። ዕውርነት አደጋ አለው። ዕውርነት በወቅቱ ካልታከመ ለመንፈሳዊ እንቅልፍ ለመንፈሳዊ ድንዛዜ አሳልፎ ይሰጠናል። መንፈሳዊ እንቅልፍ በጊዜ ካልታከመ ደግሞ ምክንያቱም መንፈሳዊ እንቅልፍ ደግሞ ምንድን ነው? የልብ መደንደንን፣ እግዚአብሔር ከኛ ጋር መኖሩን አለመሰማት፣ ሀሎተ እግዚአብሔር አይሰማውም፣ በእግዚአብሔር ነገር ስልቹ መሆን፣ በቃሉ ስልቹ መሆን፣ ይሄ ደግሞ በጊዜ ካልታከመ ወደ መንፈሳዊ ሞት ያሳልፎ ይሰጠናል። መንፈሳዊ ሞት ከእግዚአብሔር መራቅ ነው። እሱ ደግሞ ሁለተኛ ሞት ነው። ስለዚህ መጠንቀቅ ያስፈልጋል ብለን አለን። በዚህም ምክንያት በመንፈሳዊ እንቅልፋቸው የተወገዙ ግለሰቦች፣ የተወገዙ አብያተ ክርስቲያናትን ተመለከትን። እንግዲህ ንቁ አለበለዚያ ያመጣባቸዋለሁ የተባሉ የነ ሰርዴስ የነ ሎዶቅያ ቤተክርስቲያን እነሱን አይተናል ወንድሞቼ። ስለዚህ ምን እናድርግ? እንንቃ ነው ባጭሩ። በመንፈሳዊ ህይወታችን ንቁ እንሁን። ለብ ያሉ መሆን ጥቅም የለውም ወንድሞቼ። ትኩስ አይደለ
ወይ ቀዝቃዝ ለብ ያልከነ ተፋሃለው ነው የሚለው። ስለዚህ ይሄ በእኛ አይሆን እና እግዚአብሔር ደስ የሚላችሁን አንድ ነገር ልንገራችሁና ላቁም። አያችሁ። ስለዚህ ራሳችንን መርምረን ወደ እግዚአብሔር እንመለስ። ደስ የሚለው ዛሬም እግዚአብሔር በንስሐ ስንመለስ ይቀበለናል። እግዚአብሔር ስላለፈው ህይወታችን አይጠይቀንም። በንስሐ ስንመጣ ይረሳዋል እግዚአብሔር። እሱ ዛሬም ልጄ ወዳጄ ብሎ ይቀበለናል። እግዚአብሔር ለእኔና ለእናንተ መልካም ሀሳብ ነው ያለው። እግዚአብሔር ወንድሞቼ መልካም ነው። ከልቤ ላለው እግዚአብሔር መልካም ነው። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህን ቃል የሰማችሁ ወንድሞቼ ከስሩ ባለው ሊንክ የበለጠ ስላለ ባለፉት ጥቂት ሳምንታት የተማርነው ሄዳችሁ ብትሰሙት ይጠቅማችኋል። እግረ መንገዳችሁን እኔም ላይቭ መግባት እንድችል ሰብስክራይብ ብታደርጉ ደስ ይለኛል። የአባቶቻችን አምላክ እግዚአብሔር ከሁላችን